ነው ፈልጉ። ድንገት እንኳን ያሰብነው ነገር ሳይሆን ቀርቶ ያላሰብነው ነገር ቢፈጠር አንተ እንድታፈገፍግ ወደኋላ እንድትል አልፈልግም። ወይም ደግሞ እሷ እንድታታልልህ የሆነ አለ አይደለ ነገሮችን ምናምን ተታለህ እንድታደርግ አልፈቅድልህም። ያንን ለማድረግ ከሞከርክ እኔ ከአንተ ጋር አይደለም ጸቤ ከእሷ ጋር ነው። በተቻለኝ አቅም እሷን ላለማግኘት ሞክራለሁ። ግን ደግሞ አንተ እሷን ስታገኛት እኔ ያለሁ የትኛውን ቦታ ላይ እኔ ያለሁ። የትም ቦታ ስትሄድ የትም ቦታ ብትቀጥርህ ምንም ብትልህ ምናምን እኔ ያለሁ ከጎን። እኔም ትተህ ግን እሷን ብታገኛት እንጠላለን። አላደርጉም። ሰላም ሰላም ሰላም፣ እንዴት ናችሁ? ድና የተከበራችሁ የጨረቃ ፋሚ። አዎ እሱ ልክ ነው። ግን ሀይሚዬ እኔ ብሩኬ ከእዩ ግንኙነት ይኖረዋል ብዬ ይቅርታ አድርግልኝ አላስብም። ሀይሚዬ ለምን ካልሽ ግንኙነት እንደሌለው በደንብ ሁላችንም ጠንቅቀን እናውቃለን። ለምንድን ነው ዲኤንኤ የሚመረመር ሀሳብ ነው ይሄ። ምክንያቱም ብሩኬ ከእዩ ጋር ምንም አይነት ግንኙነት እንደሌለው፣ ምንም አይነት ሲቹዌሽን እንደሌለው፣ ምንም አይነት ሰጣ ገባ እንደሌለው እናውቃለን። ለምንድን ነው እናንተ በዚህ ደረጃ ለእሷ የምትጨነቁላት? ሀብ ኩዌሽን ለምን ምንም ነገር እንደሌለው እኛ እያወቅን ለምንድን ነው የምትሄደው? ብሩኬ ለምን? እኔ ከምር በጣም ነው የተናደድኩት። ምክንያቱም መሄድ የለብህም። ይሄ ነገር እንዳልሆነ ከአንተ ጋር ግንኙነት እንደሌላችሁ፣ አብራችሁ እንዳልተኛችሁ፣ አብራችሁ እንዳላላችሁ እኛ በደንብ ጠንቅቀን እናውቃለን። ግን ስትሄድ እንደ ሀሳብ አንድ ነገር ልንገርህ ብሩኬ፣ ልጅቱ የተረገመች ስለሆነች እዩ ማለት ነው መድኃኒት እንዳታረግብህ፣ መተት እንዳታረግብህ። ምክንያቱም ቢኒያምን ይዛው ያለሽ በመተት ነው። ቢኒ በመተት ይዛው እያለሽ አንተ ደግሞ መተት እንዳታረግብህ መጠንቀቅ አለብህ። ሀይሚ በዚሁ አጋጣሚ ልንገርሽ የኔ እናት፣ ሄድሽም አልሄድሽም ምንም ነገር ልታረጊ አትችይም። ልጅቱ በተንኮልና በመተት ልጁን ከቀየረችው አንቺ ምን ልታረጊ ትችያለሽ? ምሳሌ ልጅቱ በጣም ተንኮለኛ፣ በጣም ሸረኛ፣ በጣም እባብ እንደሆነች በደንብ ጠንቅቀሽ ታውቂያለሽ። ሀይሚ በደንብ ጠንቅቀሽ ታውቂያለሽ አይደለ? ስለዚህ በደንብ ጠንቅቀሽ ካወቅሽ አብረሽ ኖርሽ አልኖርሽ እንደዚህ በ5 ደቂቃ ነካ በ1 ደቂቃ አረ በ1 ሰከንድ ነካ ብታረገው እኮ መተቱ ይሰራል። የኔ እናት ቢኒን እኮ ይዛው ያለች እኮ ከብሩኬ አስወልቀን የሰጠናት ወርቅ ነው። በዛ እኮ ነው፣ በወርቁ እኮ ነው፣ በመተት እኮ ነው ይዛው ያለሽው። እንዴት ነው አንቺ አምነሻት የምትሄጂው? ቡታጅራ ልጁን ይዘሽው ቡታጅራ የምትሄጂው እንዴት ነው? እንዴት አምናችኋት ነው? እች ልጅ ክፉ፣ ሸረኛ፣ ምቀኛ እንደሆነሽ እያወቃችሁ እንዴት ነው በዚህ ደረጃ የልቤ ልብ የምትሰጧት? ከምር እንዴት ነው የልቤ ልብ የምትሰጧት? እኛ አንፈልግም፣ የፈለግሽው የራስሽ ጉዳይ ድንጋይ ብላችሁ አተዋትም። እች ልጅ እኮ የእናንተ መበሳቆል፣ እናንተን አንድ እንዳትሆኑ፣ እናንተ እንድትለያዩ፣ እናንተ እንዳትተማመኑ እኮ ነው እየሰራች ያለችው። ይህን ደግሞ በደንብ ጠንቅቃችሁ ታውቃላችሁ። እናንተ እንዳትተማመኑ የማታረገው ነገር የለም። ምክንያቱም የሀይሚን ቦታ መውሰድ ስለምትፈልግ። እናንተ እንዴት ነው እችን ልጅ አምናችኋት በዚህ ደረጃ እንትን የምትሄዱ ዲኤንኤ ምናምን ምናምን የምትሉ ማለት ነው? እኔ ይሄ ይቅርታ አድርጉልኝ አልተዋጣልኝም። አፎን ሀይሚዬ በኋላ ከምታለቅሽ ይቅርብሽ የኔ እናት። እች ልጅ እንኳን ለማንም አትመለስም። በጣም እርጉም፣ በጣም ሰይጣን፣ በጣም የተረገመች እንደሆነች በደንብ ጠንቅቀሽ ታውቂያለሽ። ልጅቱ በጣም አስመሳይ ናት። ስለዚህ እንዴት ነው ቡታጅራ ሂዳችሁ የሚመረመረው? ብሩኬ ቆይን የምለው ሳያረግ ለምንድን ነው የሚመረመር? ግንኙነት አላረገ አልሄደ። አሁን እኮ ማናቱ ከሄደ ምሳሌ ከሄደ ግንኙነት እንትን እሱ ዲኤንኤ ካረገ እኮ ማናቱ ከሱ ጋር መተኛቱን አመነ ማለት ነው። በተዘዋዋሪ ከሱ ጋር መተኛቱን አመነ፣ ከእዩ ጋር መተኛቱን። እኛ ደግሞ እንዳልተኛ ግንኙነት እንደሌለው ምንም አይነት ነገር እንደሌለው በደንብ ጠንቅቀን እናውቃለን። ለምንድን ነው የእሷን የልብ የምትሰጧት? ለምንድን ነው የእሷን የልብ የምትፈጽሙላት? ለምንድን ነው ማለት እኔ አላውቅም። በጣም ነው የተናደድኩት ወዶቼ ማለት ነው። በጣም 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 ነው ጨጓራ የተቃጠለው። ለምን ካላችሁ እሱ ከእሷ ጋር ግንኙነት እንደሌለው ምን እንደሌለው ምንም አይነት እንደሌለው እኛ እናውቃለን። ገባችሁ? ግን ሂዶ እንደዚህ እመኝልኝ። አሁን እኮ አምኜልሻለሁ ችግር የለም እንደማለት ያክል ነው። አምኜልሻለሁ ምንም ችግር የለም እንደማለት ያክል ነው እኛን ያረጋችሁን። እንዴት እንደተናደድኩ ዶቼ፣ እንዴት እንደተቃጠልኩ፣ እንዴት አንጀቴ እንደተቃጠለ፣ እንዴት አንጀቴ እንደነደደ አስባችኋል?
ምክንያቱም እኛ አያረግም ብሩኬ ከሷ ጋር ግንኙነት የለውም ሊሆንም አይችልም እያልን እየተዳረቅን፣ ግን እናንተ እንደዚህ ስትሉ እኛ ምን ሆነ ፎደን ቀረነ ማለት ነው። እሷ ከዛ የልብ ተሰምቷት መታ ትሄድብናለች እንደለመነችው። በባለፈው ሙልጭ አርጋ ሰድባናለች። አሁን ደግሞ በቃ እንደዚህ ስታረጉ እናንተ የልብ ይሰማታል። እኔ እንዴት እንደተናደድኩ እናቴን በጣም ነው የተሰማኝ። በጣም ነው የከፋኝ። በጣም ነው የተናደድኩት። ለምን ብሩኬ እንደማያረገው እንደማይለው በደንብ ጠንቅቄ አውቃለሁ። ግን የልብ ሲሰጣት ደግሞ እሷ መሆን የለበትም። እሷ በጭራሽ የልብ መሰጣት የለባትም። እንደ እባብ መቀጥቀጥ አለበት። እንደ እባብ ቀጥቅጠን ማጥፋት አለብን እሷን። እዩ የምትባል ደንቆሮ እንደ እባብ ቅጥቅጥ አድርገን ማጥፋት አለብን እንጂ ጭራሽ ብሩኬ ሂዶ ከዛ ለዲኤንኤ ምናምን ተባብለው መገናኘት የለባቸውም። ለምን ካላችሁ በመተት ታሳብደዋለች ልጁን። የሆነ ነገር ታረጋለች፣ መተት ታሳብደዋለች። ገባችሁ? ለምን የዛን ጊዜ አይታችኋል። ተረዳችሁ? አይታችኋል ማለት ነው። ምን እንዳረገች፣ እንዴት እንዳረገች፣ ለምን እንዳረገች በደንብ ጠንቅቃችሁ ታውቃላችሁ። ልጅቱ የተረገመች ናት ስንላችሁ በምክንያት ነው። ስለዚህ ከቻላችሁ ፕሊስ ባትገናኙ መልካም ነው። ብሩኬ ባትገናኝ ባትሄድ ምቾታችን ነው። ይቅርታ አድርግልን። ምክንያቱም እኛ ለእናንተ ብለን ሰጣ ገባ ስንት ሰው ጋር ተጣልተናል። እናንተንም ቤተሰቦቻችንም እናኮራ ልጆች እንሆናለን። ታሪክም እንሰራ ልጆች እንሆናለን። ከክፉ ነገር ይጠብቀን። ጸሎታችሁ አይለየን። አብራችሁ ይሁን። ቅማሚ እስክትመጣ እወዳችኋለሁ። ቅማሚን በጣም ሆነሽ አይደለም እዚህ ነገር ውስጥ የገባ ነው አይደለ? ፍቅረኛዬ፣ የልጆቼ እናት፣ የወደፊት ሚስቴ ሆነሽ ነው። አንተን አውቅሃለሁ። ምንም የሚፈጠር ምንም ስህተትም ይሁን አይሁንም እሱን እግዚአብሔር ነው የሚያውቀው። ከዛ ግን ምንም አይነት ነገር ማየት አልፈልግም። እኔ ከአንተ ጋር አይደለም ልጣላ የምችለው። የምሬ ነው። እኔ ላይ ራሱ የተለየ ነገር ባይባት እኔ የምታገሳት አይመስለኝም። ግን ከአንተ ጎን አለው። በተቻለኝ አቅም እሷን ላለማግኘት እሞክራለሁ። ግን ደግሞ አንተ እሷን ስታገኛት እኔ ያለው የትኛውን ቦታ ላይ እኔ ያለው፣ የትም ቦታ ስትሄድ፣ የትም ቦታ ብትቀጥርህ፣ ምንም ብትልህ ምናምን እኔ ያለው ከጎን። እኔን ትተህ ግን እሷን ብታገኛት እንጠላለን። አላደርጉም። ነገርኩሽ እኮ በቃ እንደዛ እንዲፈጠር አልፈቅድም። እስካሁን የጣላ ነው ምናምን ይበቃል አይመስልሽም? እና ማድረግ የምፈልገው አግኝቻት ቀጥታ ዲኤንኤ ወደ ዲኤንኤ መሄድ ብቻ ነው። አግኝቻት ወደ ዲኤንኤ፣ ሌላ ምንም አዲስ ነገር መፍጠር አልፈልግም። የእኔ ቆንጆሽ፣ በዛ በዚህ መሀል ላይ ምንም አንቺን ሊነካሽ የሚሞክር ሰው ካለ እኔ ዲኤንኤ ሄድክላት ማለት እኮ ብሩኬ አመንክላት ማለት ነው። ከምር አመንክላት ማለት ነው። ስለዚህ ዲኤንኤ አትሂድ፣ መሄድም የለብህም። ምክንያቱም እሷ ይህን ካገኘሽ ሀላስ ይህን የልብ ካገኘች ጨረሰችን፣ ወላሂ ጨረሰችን። ስለዚህ ብሩኬ ከቻልክ ፕሊስ አትሂድ። እኔ ትናንትና ውዶቼ ተናድጄ ነው ቪዲዮ ያልሰራውላችሁ። ይህን ሼር አድርጋችሁ ለብሩኬ አድርሱልኝ። ለብሩኬና ለሀይሚ መሄድ የለባችሁም በጭራሽ። አይታሰብም። አትሂዱ። ከፈለገሽ እሷ ታንቃ መሞት ትችላለሽ። ምክንያቱም ምንም አይነት ግንኙነት እንደሌላችሁ በደንብ ጠንቅቀን እናውቃለን። በደንብ ብሩኬ ከእሷ ጋር ምንም አይነት ግንኙነት፣ ምንም አይነት ሰጣ ገባ፣ ምንም አይነት እንደሌለው እኛ በደንብ ጠንቅቀን እናውቃለን። መረጃ እኮ አለን እኛ ሞባይላችን ላይ አለ፣ እዚህ ሞባይል ላይ አለ። ስለዚህ ብሩኬ ከቻልክ አትሂድ። ስትሄድላት ግን እውነት ይመስላትና እች ልጅ መስመር እንዳትስት ህይወቷን የራሷን ትምራበት። እናንተ የራሳችሁን ህይወት ኑሩ። ስለዚህ አትሂድ። ገባ? ምክንያቱም በመተት አሳብዳ ከዛ በኋላ ወይኔ ማለት እንትን የለብንም። እና ብሩኬ ከቻልክ አትሂድ ፕሊስ። ይህን ቪዲዮ ሼር አድርጋችሁ አድርሱለት። መሄድ የለበትም። ልጅቱ በጣም ተንኮለኛ፣ በጣም እባብ፣ በጣም ሸረኛ፣ ሁለታቸውን ህይወታቸው እንዲለያይ የምትሰራ ልጅ ናት። ገባችሁ? ሁለታቸው እንዲለያዩ በጣም ትፈልጋለች። በጣም ማለት ነው። እኔ ብዙ ጊዜ ታዝቤያታለሁ፣ በጣም በብዙ ነገር ማለት ነው። እና እህት ወንድሞቻችን ፕሊዝ ከቻላችሁ እንዳይሄድ ብሩኬ እንዳይሄድ ማድረግ አለብን። ገባችሁ? በጭራሽ ከእዩ ጋር መገናኘት የለበትም። በጭራሽ እኛ ሁላችንም ከጎኑ ቁመን አይሆንም ብለን ነገሩ መዘጋት አለበት የዚህ ፋይል። ለምን ካላችሁ ከሄደ መተት ታስነካውና ልጁ ዙሮ ነው የሚቀረው። እዩ በጣም ተንኮለኛ ልጅ ናት፣ በጣም ማለት ነው ሲበዛ። ስለዚህ ከቻላችሁ ይህን ቪዲዮ አድርሱልኝ ለብሩኬና ለሃይሚ። ብሩኬ ሃይሚ በጭራሽ ከእዩ ጋር መገናኘት የለባቸውም።
ገባችሁ? ምክንያቱም ልጅቱ ተንኮለኛ እንደሆነች በደንብ ጠንቅቃችሁ ታውቃላችሁ። ከኔ በላይ እናንተ አታውቁም። እኔ ብዙ አውቃታለሁ፣ በብዙ ነገር አውቃለሁ። ስለዚህ ይህን ቪዲዮ ሼር አድርጋችሁ ለብሩኬና ለሃይሚ አድርሱልኝ። ወሰላሙ አለይኩም ወራህመቱላህ